በአርሲ የሞቱ ኦርቶዶክሳውያን ቁጥር 53 መድረሱ ተገልጿል። ቋሚ ሲኖዶስ ተጎጂዎችን የሚያጽናና ልዑክ ቡድንም አደራጅቷል። የነ ክርስቲያን ታደለ የፍርድ መዘግየትን ተመልክቶ ጠበቃቸው ያሉት ጉዳይም አለ። እነኚህንና ሌሎችም ሰፋ ያሉ ጉዳዮችን ይዘናል። አብራችሁን ዝለቁ። በአርሲ አሰኮ ወረዳ ከሰሞኑ በደረሰው ጥቃት ዙሪያ ከመንግስት ምንጮችና ከአካባቢው ነዋሪዎች የተሰበሰቡ መረጃዎች እንደሚያሳዩት የሟቾች ቁጥር 53 ደርሷል። ያሉበት ያልታወቁ ሰዎች ቁጥር ደግሞ ከ190 ማለፋቸው የተገለጸ ሲሆን የቆሰሉት 47 ናቸው ተብሏል። የታገቱና ገንዘብ የተጠየቀባቸው 6 ሰዎች ሲኖሩ የተቃጠሉ ቤቶች ቁጥርም 308 ነው ተብሏል። የተቃጠሉ አብያተ ክርስቲያናት ቁጥር 2 ሲሆን ተፈናቅለው ኢሬቻ ሚካኤል የተጠለሉ ዜጎች ቁጥር ደግሞ 789 መሆኑ ተገልጿል። ተፈናቅለው ሱንቴ ማርያም የተጠለሉ ሌሎች 691 ሰዎች መኖራቸው የተገለጸ ሲሆን ሌሎችም አሰኮ ከተማ የተቀመጡ 262 ዜጎች መኖራቸው ተገልጿል። ተፈናቅለው ሌንጫ ኦዳ ወራምቡስ ቦግዶና ኮበሬ የተጠለሉት 133 ሲሆኑ በጠቅላላው የተፈናቀሉ ዜጎች ቁጥር 1875 ደርሷል ነው የተባለው። የአካባቢው ነዋሪዎች እንደገለጹት ተኩሱ ከዛሬ ጧት ጀምሮ ቆሟል። ነገር ግን ተፈናቅለው ቀያቸውን የለቀቁ ሰዎች ወደ ቀያቸው መመለስ አልቻሉም ተብሏል። ቋሚ ሲኖዶስ በምስራቅ አርሲ የተጎዱ ወገኖችን የሚያጽናኑ ብፁዓን አባቶችን መድቧል። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ቋሚ ሲኖዶስ በምስራቅ አርሲ ሀገረ ስብከት ተገኝተው ጉዳት የደረሰባቸውን ኦርቶዶክሳውያን የሚያጽናኑ ብፁዓን አባቶችን መድቧል። የቋሚ ሲኖዶስ አባላት በምስራቅ አርሲ ሀገረ ስብከት በአሰኮ፣ በሽርካ፣ በሆንቆሎ ዋቤ ወረዳዎች በኦርቶዶክሳውያን ወገኖች ላይ የደረሰውን ጥቃት ተከትሎ በዛሬው ዕለት ባካሄደው መደበኛ ስብሰባው በችግሩ ምክንያት ለተፈናቀሉ ወገኖች ድጋፍ እንዲደረግ በብፁዓን አባቶች የሚመራ የቤተ ክርስቲያን ልዑካን ቡድን ችግሩ ወደ ተፈጠረበት ቦታ በመሄድ ተጎጂዎችን እንዲጎበኝ፣ እንዲያጽናናና አስፈላጊውን ጊዜያዊ ድጋፍ እንዲደረግ ወስኗል። ቋሚ ሲኖዶሱ በጠቅላይ ቤተ ክህነት በኩል በሚቋቋም ኮሚቴ አስተባባሪነት በተፈጠረው ችግር ምክንያት የመቃጠል አደጋ የደረሰበት ጥንታዊው የጠላታ ቅዱስ ገብርኤል ቤተክርስቲያን እንዲሰራ፣ ከቀያቸው የተፈናቀሉ ወገኖች በቋሚነት ወደ መኖሪያቸው እንዲመለሱ፣ በሀገረ ስብከቱ ዳግመኛ መሰል ችግሮች እንዳይፈጠሩ ጥናት አካሂዶ ከመፍትሄ ሀሳብ ጭምር የሚያቀርብ አብይ ኮሚቴ ተሰይሞ በአስቸኳይ ወደ ስራ እንዲገባ ወስኗል። በትላንትናው ዕለት በምስራቅ አርሲ አንዳንድ ወረዳዎች የተከሰተውን ችግር ተከትሎ ብፁዕ አቡነ ሳዌሮስ፣ ብፁዕ አቡነ ዲዮስቆሮስ፣ ብፁዕ አቡነ ጎርጎሪዮስ፣ ብፁዕ አቡነ ቀለሜንጦስ፣ ብፁዕ አቡነ ማርቆስ፣ ብፁዕ አቡነ ህርያቆስ፣ ብፁዕ አቡነ ፊሊጶስ፣ ብፁዕ አቡነ ገብርኤል፣ ብፁዕ አቡነ ኤልሳ ከፌዴራል ሰላም ሚኒስቴርና ከኦሮሚያ ክልላዊ መንግስት ከፍተኛ የስራ ኃላፊዎች ጋር በተከሰተው ችግር ዙሪያ ውይይት ካደረጉ በኋላ ነው ልዑኩ የተቋቋመው። ጠቅላይ ሚኒስትር አብይ አህመድ በአርሲ ዞን በንጹሃን ዜጎች ላይ በደረሰው ጥቃት የተሰማቸውን ሐዘን ገልጸዋል። የጠቅላይ ሚኒስትር ጽህፈት ቤት በወቅታዊ ጉዳይ ዙሪያ መግለጫ ሰጥቷል። በዚህ መግለጫ በኦነግ ሸኔ አማጽያን በንጹሃን ዜጎች ላይ በተለይም በሃይማኖት ተቋማት ውስጥ ኢላማ ተደርገው የተፈጸሙ ጥቃቶችን ተከትሎ የቤተሰብና የወላጆቻቸውን ሕይወት ላጡ፣ የአካል ጉዳት ለደረሰባቸውና ንብረታቸው ለወደመባቸው በአርሲ ዞን ለሚገኙ ዜጎች ጠቅላይ ሚኒስትር አብይ አህመድ በኢትዮጵያ መንግስት ስም የተሰማቸውን ሐዘን ገልጸዋል። ጽህፈት ቤቱ እነዚህ ጥቃቶች ሀገሪቱን ብሔራዊ እድገት ለማደናቀፍ ከሚሹ አካላት፣ በአማራ ክልል ከሚንቀሳቀሱ የሀገር ውስጥ አማጺ ቡድኖችና ለሀገሪቱ ሁለንተናዊ እድገት ጥላቻ ካላቸው የውጭ ኃይሎች ጋር በጥምረት የተከናወኑ ሲሆኑ ዓላማቸውን በኢትዮጵያ አለመረጋጋትና የምርጫ መስተጓጎልን ለመፍጠር ሲደረግ የነበረ የጥፋት ውጥን ተከታይ ነው ብለዋል። መንግስት ሰባተኛው ጠቅላላ ምርጫ ያለ አንዳች የጸጥታ ችግር ፍትሃዊና አሳታፊ ሆኖ እንዲጠናቀቅ ከአንድ ዓመት በላይ የዘለቀ ልዩ ትኩረትና ዝግጅት በማድረግ በቁርጠኝነት ሲሰራ የቆየ ቢሆንም በሌላ በኩል የጥፋት ኃይሎች ከባዕዳን ጋር ጽምዶ የሚል ቁርኝት በመፍጠር እኩይ ዓላማቸውን ለማሳካት ሰፊ የጥፋት ዝግጅት ሲያደርጉ መቆየታቸውና ሀገራዊ ምርጫው እንዳይከናወን ሰፊ ርብርብ ማድረጋቸውን አመልክቷል። በተጨባጭ በቅድመ ምርጫና በምርጫ ወቅት የዜጎች የመምረጥ መብትና ነፃነትን ለመጋፋትና ለማደናቀፍ ሙከራዎች ተደርገዋል ተብሏል።
እነዚህ የጠላት ኃይሎች በመደጋገፍና በመናበብ አመጽና ሁከት ለማነሳሳት፣ ከተሞችን በሽብር ጥቃት ለማወክ፣ በመንገዶች የደፈጣ ጥቃት በመፈጸም እንቅስቃሴ ለመገደብና በተወሰኑ አካባቢዎች ኢላማ አድርገው ነጥሎ ለማጥቃት ተንቀሳቅሰዋል ያለው የጠቅላይ ሚኒስትር ጽህፈት ቤት እንደ ማሳያም የጦር መሳሪያ ተተኳሾችንና ሌሎች ሎጂስቲክሶችን በድጋፍ በማቅረብ ደቡባዊ ትግራይ በሚገኙ አዋሳኝ አማራ ክልል አንዳንድ ቦታዎች ላይ ተኩሶች ተፈጽመዋል ሲል ገልጿል። በተጨማሪም በአማራ ክልል ባህር ዳር፣ ጎንደር፣ ደብረ ብርሃንና ወልዲያ ከተሞችን ጨምሮ በክልሉ ዋና ዋና ከተሞችና ሲቪሎች ላይ ኢላማ በማድረግ ያካሄዱት የሽብር እንቅስቃሴ ዝግጅት እንዲሁም በአዲስ አበባ ከተማ ባደራጇቸው የህቡ ሴሎች አማካኝነት በተመረጡ አካባቢዎች ላይ ጥቃት እንዲፈጸም የተደረገው እንቅስቃሴ እንዲከሽፍ ተደርጓል ብሏል ጽህፈት ቤቱ። በተመሳሳይ በኦሮሚያ ክልል የሸኔ ሽብር ቡድን ከሌሎች የጥቃት አጋር አካላት ጋር በመናበብ በአንዳንድ አካባቢዎች መንገዶችን በመዝጋት እንቅስቃሴ ለማስቆምና ለማስተጓጎል ባለው ፍላጎት ተንቀሳቅሶ የነበረ ቢሆንም በጸጥታ ኃይሉ በተወሰደበት የተጠናከረ እርምጃ ፍላጎቱን ማሳካት አልቻለም ሲል ጽህፈት ቤቱ ገልጿል። ቡድኑ በጸጥታ ኃይሉ የተወሰደበትን እርምጃ መቋቋም ባለመቻሉና ፍላጎቱን ማሳካት ባለመቻሉ ስስ ኢላማዎች ላይ ያተኮረ እርምጃ በመውሰድ የሃይማኖትና የብሔር ግጭት ለመቀስቀስ በማለም በአርሲ ዞን አሰኮና አካባቢው ጥቃት ፈጽሟል። ይሁን እንጂ ሁኔታውን በመቆጣጠር የጸጥታ ኃይሉ በእነዚህ ኃይሎች ላይ የተቀናጀ እርምጃ እየወሰደ ይገኛል ሲል የጠቅላይ ሚኒስትር ጽህፈት ቤት አመልክቷል። መንግስት መሰል ስጋቶችን በንቃት በመከታተል ላይ ይገኛል ያለው ጽህፈት ቤቱ በምርጫው ወቅትም በብዙ የሀገሪቱ አካባቢዎች የተቀነባበሩ ተመሳሳይ እቅዶችን በስኬት ማክሸፍ ተችሏል ሲል አስረድቷል። በንጹሃን ዜጎች ላይ የሚፈጸሙ ጥቃቶችንና ፍርሃትና ክፍፍልን ከሚያጎሉ የሚዲያ ዘመቻዎች ጋር በማስተሳሰር የተቀነባበረው ይህ እኩይ ተግባር በመንግስት የደህንነት መዋቅርና ኦፕሬሽኖች አማካኝነት በከፍተኛ ሁኔታ እንዲስተጓጎል ተደርጓል ተብሏል። ብሔራዊና ሃይማኖታዊ ክፍፍልን ለመዝራት የኃይል ጥቃትንና ውድመትን እንደ መሳሪያ የሚጠቀሙ አካላት በሁሉም ኢትዮጵያውያን ዘንድ በግልጽ ሊወገዙ እንደሚገባ ያመለከተው መግለጫው መሰል ተግባሮች በኢትዮጵያ ውስጥ ምንም አይነት የወደፊት እድል እንደሌላቸው ለማሳየት የተቀናጀ ብሔራዊ ምላሽ በመስጠት ወሳኝ እርምጃዎች ይቀጥላሉም ብሏል። በንጹሃን ዜጎች ላይ ጥቃት የሚፈጽሙ አካላት ድርጊታቸውን ምክንያታዊ ለማስመሰል ምንም አይነት የፖለቲካ ንግግር ቢጠቀሙ ወሳኝ ዓላማ እያሳኩ ሳይሆን ወንጀል እየፈጸሙ ነው ሲልም አስገንዝቧል። የፖለቲካ ቅሬታዎች በኢትዮጵያ ህገ መንግስታዊ ስርዓት በብሔራዊ ምክክር ሂደትና በዲሞክራሲያዊ ተቋማት አማካኝነት መፍትሄ ሊያገኙ የሚችሉና ሊያገኙ የሚገባቸው ናቸውም ብሏል። በእነ ክርስቲያን ታደለ መዝገብ ፍርድ ቤቱ ፍትህ ሊሰጠን አልቻለም ሲሉ ተከሳሾች አቤቱታ ማሰማታቸውን ጠበቃቸው ገልጸዋል። የከፍተኛ ፍርድ ቤት ለዛሬው ግንቦት 28 ቀን 2018 ዓ.ም የሰጠውን ቀጠሮ አስመልክቶ የተከሳሾቹ ጠበቃ ሰለሞን ገዛኸኝ መረጃ ሰጥተዋል። እንደ ጠበቃው ገለጻ ከፍተኛ ፍርድ ቤቱ ለዛሬ ቀጥሮት የነበረው ተከሳሾች ክሳቸውን ይከላከሉ ወይስ በነጻ ይሰናበቱ የሚለውን ጭብጥ ለመወሰን የነበረ ቢሆንም ብይኑ አልደረሰም በሚል ፍርድ ቤቱ ተለዋጭ ቀጠሮ ለመስጠት መነሳቱንና መጀመሪያ ላይ ግን የቀጠሮውን ቀን ይፋ እንዳላደረገ አስረድተዋል። በዕለቱ ተከሳሾቹ እየደረሰባቸው ስላለው ሰብአዊ መብቶች ጥሰት ለችሎቱ በዝርዝር አስረድተዋል። ከዚህ ቀደምም ተመሳሳይ አቤቱታ አቅርበው ፍርድ ቤቱ ለማረሚያ ቤት ኃላፊዎች ትዕዛዝ በመስጠት ምላሽ ተሰጥቶበት የነበረ ቢሆንም በተደጋጋሚ የሚወጡ የፍርድ ቤት ትዕዛዞች በተግባር ሊተረጎሙ አለመቻላቸውን ለችሎቱ አብራርተዋል። ፍርድ ቤቱ ትዕዛዞቹን እያስከበረ አለመሆኑም ተገቢ እንዳልሆነ ተከሳሾቹ መናገራቸውን ጠበቃው ገልጸዋል። ተከሳሾቹ በችሎቱ ላይ ባሰሙት ሮሮ ማረሚያ ቤት ውስጥ የምንገኘው እጅግ ጠባብ በሆነ ክፍል ውስጥ ነው። በአንድ ክፍል ውስጥ እስከ 60 የሚደርሱ ተከሳሾች በአንድ ላይ ታጉረን እንገኛለን። ይህም ለመንቀሳቀስ የማይመች ከመሆኑም በላይ በጤናችን ላይ እያደረሰ ያለው ጉዳት ቀላል አይደለም። በተጨማሪም ቤተሰቦቻችን በአግባቡ እንዳይጠይቁን እየተደረገ ነው። ፍርድ ቤቱ ካለብን የጤና እክል አንጻር ምንም አይነት ፍትህ ሊሰጠን አልቻለም ብለዋል። ክሳቸውን ይከላከሉ ወይንስ በነጻ ይሰናበቱ የሚለው ብይን ቢዘገይም እንኳን ፍርድ ቤቱ እየደረሰ ስላለው የሰብአዊ መብቶች ጥሰት አፋጣኝ እልባት ሊሰጣቸው አለመቻሉን በመግለጽ ተከሳሾቹ ቅሬታቸውን አሰምተዋል። በመጨረሻም ፍርድ ቤቱ በቀረቡት የሰብአዊ መብት አቤቱታዎች ላይ ትዕዛዝ ለመስጠትና በዋናው መዝገብ ላይ
የብይኑን መቅረቢያ ቀን ለማሳወቅ ለሰኔ 3 ቀን 2018 ዓ.ም ተለዋጭ ቀጠሮ መስጠቱን ጠበቃ ሰለሞን ገዛኸኝ ተናግረዋል። ሌላው ከፍርድ ቤት ጋር የተያያዘው ጉዳይ ደግሞ ጠበቃዋንና ከሳሹን በሽጉጥ የገደለው ግለሰብ ሊያመልጥ ሞክሮ ነበር፣ አሁን ላይ ራሱን አቁስሎ በሆስፒታል ይገኛል ሲል የኦሮሚያ ክልል ጠቅላይ አቃቢ ሕግ ቢሮ ገልጿል። ቤቱ ሲፈተሽ ተጨማሪ 4 ሽጉጦች ተገኝተዋልም ነው የተባለው። በኦሮሚያ ክልል ምዕራብ ሸዋ ዞን ሆለታ ወልመራ ወረዳ የመጀመሪያ ደረጃ ፍርድ ቤት ዳኛንና ባለቤቱን ችሎት ላይ የገደለ አቅኖ በቀለ የተባለ ተጠርጣሪ ራሱን ካቆሰለ በኋላ በቁጥጥር ስር ውሏል። ችሎቱ ላይ እያሉ የተገደሉት ዳኛ ወርቄ ፈካንሳ ይባላሉ። የኦሮሚያ ክልል ጠቅላይ አቃቢ ሕግ ቢሮ እንደገለጸው ተጠርጣሪው አልማዝ መኮንን የተባሉ ባለቤቱ ጋር የነበራቸውን የፍቺ ክርክር አልቆ የንብረት ክፍፍል ላይም ውሳኔ ተሰጥቶ ለአፈጻጸም በተያዘ ቀጠሮ ላይ ነው ግድያውን የፈጸመው። ግለሰቡ ከዳኛዋ በተጨማሪ በዛው ችሎት ላይ አልማዝ መኮንን የተባሉ ባለቤቱንም ገድሏል። ቢሮው ተጠርጣሪው ግለሰብ ሊያመልጥ ሞክሮ ነበር፣ አሁን ላይ ራሱን አቁስሎ በሆስፒታል ይገኛል ሲል ገልጿል። ሰዎች ወደ ፍርድ ቤት ሲገቡ መፈተሽ ያለባቸው ቢሆንም ተጠርጣሪው ግለሰብ ግን ሽጉጥና ጩቤ ይዞ እንደገባ በኋላ ላይ መታወቁ ተመላክቷል። ቤቱ ሲፈተሽም ተጨማሪ 4 ሽጉጦች ተገኝተዋል። ቢሮው ግለሰቡ እንዴት መሳሪያ ይዞ እንደገባ ለማወቅ ምርመራ መጀመሩን ገልጾ ችሎት የሚያስከብሩና የጸጥታ ስራ እንዲሰሩ የተመደቡና ኃላፊነታቸው በአግባቡ ያልተወጡ 3 የፖሊስ አባላት በቁጥጥር ስር እንደዋሉም አሳውቋል። ከሰኔ 4 እስከ ሰኔ 12 2018 ዓ.ም የሚሰጠውን የቅድመ ምረቃ ፕሮግራም የመውጫ ፈተና ለመውሰድ የተመዘገቡ ተማሪዎች በአስቸኳይ መረጃቸውን እንዲያረጋግጡ ትምህርት ሚኒስቴር አሳስቧል። የማረጋገጥ ስራው ሰልፍ ቬሪፊኬሽን ከ2 እስከ 3 ደቂቃ ብቻ የሚወስድና የተፈታኞችን የትምህርት ሰነዶች ከፋይዳ መታወቂያ ጋር ለማስተሳሰር የሚያስችል ነው ተብሏል። በመሆኑም ለመጀመሪያ ጊዜ የመውጫ ፈተና የሚወስዱ ተፈታኞች የፋን ቁጥራቸውን በመጠቀምና የግል መረጃ በማሟላት የራሳቸውን መለያ ማረጋገጫ ማጠናቀቅ ይጠበቅባቸዋል ተብሏል። የዓለም አቀፍ የፕሬስ ነጻነት ታይቶ በማይታወቅ ሁኔታ አሽቆልቁሏል። የድንበር የለሽ ጋዜጠኞች ድርጅት RSF ባወጣው የ25ኛ ዓመት ዓለም አቀፍ መግለጫ መሰረት በዓለም ዙሪያ የሚዲያ ነጻነት ታይቶ በማይታወቅ ሁኔታ ማሽቆልቆሉንና ጋዜጠኝነትን ወደ ወንጀል የመቀየር ሂደት መባባሱን አሳውቋል። በአሁኑ ወቅትም አምባገነን መንግስታት የሚዲያ ነጻነትን ለማፈን የብሔራዊ ደህንነት ህግጋትን እንደ መሳሪያ እየተጠቀሙበት እንደሚገኙ ድርጅቱ የገለጸ ሲሆን ኖርዌይ ለ10ኛ ተከታታይ ዓመታት አንደኛ ደረጃን በመያዝ የዓለም የፕሬስ ነጻነትን በማስፈን ግንባር ቀደምትነቷን አስመስክራለች ነው ያለው። በአንጻሩ አሜሪካ በሚዲያ ላይ በሚሰነዘሩ የፖለቲካ ጥቃቶች ምክንያት በ7 ደረጃዎች በማሽቆልቆል 64ኛ ደረጃ ላይ ተቀምጣለች። በዚሁ ዓለም አቀፍ የደረጃ ሰንጠረዥ መሰረት ኢትዮጵያ ከ180 የዓለም ሀገራት መካከል 148ኛ ደረጃ ላይ ትገኛለች። ለዚህም በሀገሪቱ 4 ጋዜጠኞች ከጸረ ሽብርተኝነት ህግ ጋር በተያያዘ ክስ ለ3 ዓመታት ታስረው መቆየታቸው በህጋዊ መመዘኛ ዝቅተኛ ውጤት እንድታገኝ ማድረጉ ተገልጿል። ከአፍሪካ ቀንድ ሀገራት መካከል የእርስ በርስ ጦርነት ውስጥ የምትገኘው ሱዳን 161ኛ ደረጃን ስትይዝ፣ ኤርትራ ደግሞ 180ኛ በመሆን ከዓለም የመጨረሻውን ደረጃ ይዛለች። በዲሞክራቲክ ሪፐብሊክ ኮንጎ ተከስቶ እየተስፋፋ ያለውን የኢቦላ ወረርሽኝ ለመከላከል ሀገራት እርምጃዎችን እየወሰዱ ነው። የተባበሩት አረብ ኤምሬትስ ጨምሮ በርካታ ሀገራት የኢቦላ ቫይረስን ወደ ሀገራቸው እንዳይገባ ጠንካራ የጥንቃቄ እርምጃዎችን መውሰድ ጀምረዋል። በዚህም መሰረት የ3 ሀገራት ዜጎች ከዛሬ ጀምሮ ለጊዜው ወደ ሀገራቸው እንዳይገቡ እገዳ ጥለዋል። እነዚህ ሀገራትም ዲሞክራቲክ ሪፐብሊክ ኮንጎ፣ ደቡብ ሱዳን እና ኡጋንዳ ናቸው። በአየር ትራንስፖርት ዘርፍ የአፍሪካ መገናኛ ማዕከል የሆነችውና ወደ ብዙ የአፍሪካና ሌሎችም ሀገራት የአየር መተላለፊያ የሆነችው ኢትዮጵያ መንግስት ግን እስካሁን ስለ ህመሙ ያለው ነገር የለም። የኢትዮጵያ መንግስትና የሚመለከታቸው የጤና ተቋማት ይህንን ወቅታዊ ሁኔታ በአስቸኳይ አይተው የህዝብን ደህንነት ለመጠበቅ ሲባል አፋጣኝ ውሳኔና የጥንቃቄ እርምጃ ሊወስዱ ይገባል። ውድ የሽርሽር ኢትዮጵያ ቤተሰቦች መረጃውን ከወደዳችሁት ለወዳጆቻችሁ አጋሩ። ያጃችሁን ለመጀመሪያ ጊዜ ከሆነ ደግሞ ሰብስክራይብ እያደረጋችሁ ቤተሰብ ሁኑ። ሐሳብ አስተያየቶቻችሁን በኮሜንት መስጫው ላይ ማስቀመጥን እንዳትረሱ። በሌላ መሰናዶ እስከምንገናኝ ድረስ ፈጣሪ ቸሩን ያሰማን።